ያመነኝ ከጀርባችን እየመጡ ነው አንተ በዚህ ነው ያስች በምንም ታምር ሳንዳቸው ማመለጥ የለባትም ተባባል ቁሙ ብያችኋል ወይኔ ዳይመንድ ወይኔ አንተ ግን ልጅቷ ምን አይነት ቀውስ ናት እንዴ እዛ ቤት ውስጥ ስንት አይነት ጉድ ይዘው ነው የተቀመጡት ልጅቷማ ያማታል የምር በደንብ ነው የሚያማት አንቺ እንዴ ሽጉጡን ላይ ታነጣጥርብኝ እኮ ነፍሴ ሰባተኛ ሰማይ ደርሳ እኮ ተመለሰችው እንዴት እንደደነገጡ ምንድነው የሚያስገለፍጥሽ ዳይመንድ ያንተ ሁኔታ ነው እንዴት እየተርበተበትክ እንደሆነ አውቀዋል ምንህም እኮ ወንድ አይመስልም እንደ ወንድ ራሱ እኮ አልሆንክም በጣም ተርበተበትክ እኮ እንዴ ምን ሆነ የሚያስቆቁ ሽጉጡን ያዘችው እብድ ናት እብድ ደግሞ ምንም ነገር ማድረግ ይችላል ሊያም ሽጉጥ እንደዚህ ፊት ለፊታችን እንደዚህ ተረክም ምን አንቺ ቆይ አልፈራው ምናምን ለማለት ነው እኔ ቢያንስ እንዳንተ አልሆንኩም አንተ እኮ ወንድ ነህ አንተ ከኔ ብሰ ፍርሃት ገኖ ወጣኩ አረ ቆይ ምን ለማለት እየሞከርክ ነው አንተም እንደ እህትህ እኔና ዶክተርን እየጠረጠርከን ነው አደይ እንደዛ አላልኩ ታዲያ እንዴት ነው የምነግረን ነገር ሰምተህ የምታምነኝ ከሆነ እመነኝ ካልሆነ ግን አንተም እንደ እህትህ መውጣት ትችላለህ ቆይ ምንድን ነው አደይ ለምንድን ነው እንደዚህ ኩኩሻ ይልሽ በመጀመሪያ ያለማመን ትልቅ ችግር አለብሽ ለምንድነው ስለ ዳይመንድና ስላንቺ ሰውራ ቶሎ ብለሽ ቦግምት ፍቅ ምጥል እንዴ ምንድነው አንቺ ሁሉ ጊዜ እኔና ዳይመንድን ስም እያነሳሽ ቤት ውስጥ የምትወክቢው እንዴ ምንድነው እንደዛ ልጅ እንደዚህ ነገር ማትለቂው እንዴ ይልሽ እኔ እኮ ስላንቺም ስለ ዳይመንድ መማወራው ውስጣቸው ያለውን የተደበቀ ፎንቃ ስለማውቀው ነው አንቺ ካንቺ ጋር ጻፈልግ ያለ ምንድነው አንቺ ሐሳቢም እንዴ እኔ በቃ የተለየ ለዳይመንድ ምንም ስሜትም ሆነ ፍቅር ያለኝም እንዴ አንቺ ነገር አትለቂም እንዴ ቅምጥል እስቲ ዝም በይ በቃ ይልሽ ቅምጥል ኩኩሻን በጥያቄ አጣደፈቻት እውነት ነው ዳይመንድን በጣም ነው የምትወጂው ለምንድን ነው የምትወጂው በአይንሽም ያስታውቃል ብላ ስትላት ቅምጥል ኩኩሻ መለስ ብላ እባክሽን ቅምጥል ዝም በይ እኔ ያላሰብኩትን ነገር እንዳታስቢ እኔ የሰፈር ጨዋታ ነው ከሰፈር ጨዋታ ውጪ ምንም አማቀው ነገርም ማደርገው ነገርም የለም እያለች ቅምጥል ኩኩሻ ለቅምጥል ትናገራለች ከዛ ኩኩሻ ደግሞ ወደዛ ቅምጥል ብላ ወጣ ትሄዳለች ማለት ነው ዳይመንድና ኪንጎ በክፍላቸው ቁጭ ብሎ የራሳቸውን ጨዋታ ቁጭ ብሎ እየተጫወቱ ይገኛሉ ኪንጎ ለዳይመንድ እኔ የራሴ ጨዋታ አለብኝ መታየትም አለብኝ የራሴን ስራ ሄጄ ማሳየት አለብኝ ብሎ ይላል ምን እንዳቀደ በርግጥ አይታወቅም ዳይመንድ መለስ ብሎ እኔ ምልግን ኪንጎ እኔ ይሄ ሞዴልነት አዋ መልክ ውበት ምናምን የሚለው ነገር ቀረ እንዴ ብሎ ሲለው አንተ በራስ ሳይዝ ነው እንዴ ሞዴል የምታደርገው በምን አይነት ነገር ነው ሞዴል የምታደርገው ሞዴል እኮ ቀላል አይደለም እያለ ለኪንጎ ለዳይመንድ ይናገራል ከዛ ኪንጎ ዳይመንድ መለስ ብሎ እኔም በቃ ዳይመንድ መለስ ብሎ መልካም እድል ተመኝቼሃለሁ እያለው ቢነግሯል በደንብ ተስፋ አደርጋለሁኝ አሁን በል እንዳይረፍድብህ ሂድ ብሎ ይሏል ኪንጎን ዳይመንድ መለስ ብሎ አንተ አትሄድም እንዴ ብሎ ሲለው እኔ አልሄድም ሳቱ ባይቀየር ኖሮ አልቆልኝ ነበር ዛሬ ይሏል አንዴ ልብሴን ጂኒ ጃንካ አያልክ ጣጣን ታበዛለ ምንድነው የሚረፍድብክ እያለው ዳይመንድ ለኪንጎ ይናገራል ኪንጎ መለስ ብሎ በስልኩ ይሄው ደወለች እንግዲህ እያለ በጣም ተደነጋገጠ ማለት ነው ወይኔ መልስ ደውዬላት ነበር እኮ እያለም በቃ ታነሳ ምን ይሻለኛል እያለ ለቅምጥል በጣም ተንበቀበቀ ማለት ነው ከዛ ቅምጥል ምን ሰራለክ ለምንድነው ማትመጣው ብላ ስትለው ለብሴ ምናምን እየቀየርኩኝ ነው አሁንማ አልችልም ስመለስ መገናኘት እንችላለን እያለው
ይገኛል። ከዛ ምን ሆነክ ነው ምናምን ብሎ ሲለው ዳይመንድ ቅምጥል እኮ በጣም ተናደደች፣ አረፈርክ እያለችኝ ነው፣ ሳንገናኝ አትሄድም እያለችኝ ነው ብሎ ሲል በቃ ሂድን ከሷ አሁንስ አበዛቸው እያለ ይገኛል። እንግዲህ ሊዱ ዶክተሩን ልትፋታው አልቻለችም። ከዛም በኋላ እንዴ ልትገጨኝ ነው እንዴ ዶክተር አንተ ነህ እንዴ ዶክተር? አሁንማ ውረድና አውራኝ እያለችው ትገኛለች። አሁን እኔ ካንቺ ጋር እማውራበት ምክንያትም መንገድም የለኝም ብሎ ያሳፍራታል ማለት ነው ዶክተሩ ለሊዱ። እንግዲህ ዶክተር ሊዱም ዝታበት ትሄዳለች ማለት ነው። ይሄ ሁሉ ዛሬ ላደረክብኝ ንቀት ዋጋህን አስከፍልሃለሁ እያለች ጥሏት ሲሄድ በጣም ተናዳለች ማለት ነው። ሮማንና አሹ ምን ነው ሮማኔ ምን ሆነሽ ነው የቆየሽው ብሎ ሲላል ስራ ይዤ እኮ ነው አሹ ደግሞ አሁን ለመሄድ ነው እንደዚህ የተጣደፍኩ ብላ ስትለው አይ የሆነች ነገር ስራ አግኝቻለሁ ለዛ ነው የተጣደፍኩት ብሎ ይላታል። እና ታዲያ አሁን እኔን ለምንድን ነው የፈለከኝ ብላ ስትለው አይ እዚህ ጋር እኔ ስለሌለው በሩን እንድትከብችልኝ ብዬ ነው ይላታል። ከዛም በኋላ ሮማን እሺ በቃ ችግር የለውም እየተጠነቀቅ ብላ ትለዋለች። ሊዱም መታ ደግሞ በመሃላቸው ገብታ ዘላ ወደ ላይ ስትወጣም ወደዛ ሆኖ እናንተ ደግሞ ብላ ስትል አንቺ ደግሞ የምንቀት ነው እንደዚህ ገብተሽ የምትሄጂን ምን ሆነሽ ነው እያላትም ይገኛል። ሮማንም አንቺ ደግሞ ምን ሆነሽ ነው እንደዚህ እየተበሻጨሽና እየተቆጣሽ የምትሄጂው እኛ እኮ የራሳችን ወሬ ነው የምናወራው እያለችም ይገኛለች። አሹም መለስ ብሎ አንቺ ምንድነው እንደዚህ ራስ እሳት ጎሰሽ የምትመጪ ብሎ ሲላስ የምን እሳት ነው የምን ምናምን ነው የምታወሩት እባካቸውን ልኖርበት እያለችም ወደ ላይ ትወጣለች። እንግዲህ ዶክተር ውሻ አድርጎ አባሮች ካልሆነ በስተቀር ሌላ ምንም ጭቅጭቅ የለም እያላት ይገኛል። ቆይ አንቺ ውጪ ምንድነው ችግር አለ እንዲህ ብሎ ይላታል። እና ላንቺ ብዬ ነው ብላ ትላለች። እኛን ለኔ ብላችሁ ከሆነማ የራሳችሁ ጉዳይ ስለራሳችሁ ተጠንቀቁ ብላ ትላቸዋለች። እንግዲህ ሊዱ በራሷ በኩል በጣም ተናዳለች። አሹም የራስሽን ስራ ስሪ ምንም እነሱን እንትን አትበይ ይላታል። አሁን እኮ በቃ ራስ አናታችን ላይ ወጡ እንደ ፍንጥጥ ያርጋቸው እያለ ይገኛል። ሮማንም እንግዲህ አሹ ፈጣሪን አታማርር እያለች ከዛ በቃ ቻው እያላትም አሹ ወደ ውጪ ወደ ስራው ለተገኘው ስራው ሮጦ ይሄዳል። እንግዲህ አሹ ይቅናክ ስራውም ከዛ እንልሃለን ማለት ነው። ሊዱ በበኩሏ ደግሞ እዚህ አካባቢ ያሉ ሰዎች በሙሉ እኔን ዝቅ እያደረጉኝ ይገኛሉ። እቺ አደይ ደግሞ ዋጋሽን አስከፍልሻለሁ እያለችም ከፍቅር ጋር እየተጣመረች እየተነጋገረች ትገኛለች። እንግዲህ ፍቅርም እዚህ ሆነች ነው እንዴ የሰማሽ ዝም የምትይኝ እያለች ትገኛታለች። አንቺ ደግሞ ምን ፈለግሽ እያለቻትም ታስጠነቅቃታለች ማለት ነው። ያሽን የተቀመርሽው ብላ ስትላት ሊዱ ደግሞ እኔ ማንንም አልፈልግም ደግሞ የመንሰል ላይ ነው አንቺ የመጣሽው እያለቻት ሊዱን ፍቅርን እየተናገረቻት ትገኛለች ማለት ነው። ሊዱ እንግዲህ በፊናዋ በጣም በዶክተሩ ፍቅር ተይዛ በቃ ተይኝ ፍቅር በእኔ ለብቻዬ መሆን አለብኝ እያለች ትገኛለች። እኔ ፍቅርን መለስ ብላ እባክሽን እኔ ካንቺ ጎን ሆኜ ብዙ ነገር አንቺን ማገዝ እችላለሁኝ እያለች ትገኛለች። እባክሽን አንቺ ሂጂ እኔ ያንቺ እገዛ አልፈልግም ብላ ስትላት እኔ ምንም አልፈልግም ሊዱም ትላታለች። እንዲሁም ምን አይነት ድርቅና ናት እቺ ልጅ እያለች ፍቅር እየተናገረች ትገኛለች። ፍቅር እሺ እኔ እወጣለሁኝ አንቺ ውጪ በቃ እኔ አልፈልግም ትላታለች። ፍቅርም ተነስታ ወደዚህ ትወጣለች ማለት ነው። ሊዱ በጣም እንግዲህ በዶክተሩ ፍቅር ተይዛ እየተናደደችም እየተቃጠለችም ትገኛለች። እቺ ደግሞ ምን አይነት አስመሳይ ናት እያለችም ሊዱ በጣም እየተናደደችም በጣም ትገኛለች ማለት ነው።
እዚህ ጋር ደግሞ ዶክተርና ዳይመንድ ዶክተሩ አንተ ግን የኩኩሻ ፍቅር በውስጥ ካለ እንዴ ብለው ሲለው አረ ምንም ነገር የለም ብሎ ይለዋል። ከዛ ለእንዴት ነው የምታስበው አንተ ምንድነው እውነት እኮ ነው የምጠይቅህ ይለዋል። ዳይመንድ አረ ምንም የምሰማኝ ስሜት የለም እኔ ምንም ያፈቀርኳትም ነገር የለም እያለ ይገኛል። ዶክተር የምነግርህን በሙሉ አውቀህ አዳምጠህ ተናገር፣ ራስህን አዘጋጅ። አንድ ወንድ እኮ አንድ ሴትን ካየ የሚያመውም የሚያስጨንቀውም ነገር አለ ይለዋል።